አመሰግናለሁ። ኮሚሽነር አምባሳደር ማህሙድ 4 ዓመት እንዴት ረጅም ነው? እንዴትስ አጭር ነው? የተከበራችሁ በመጀመሪያ እንደምን አደራችሁ? ረጅም ጉዞ ነው የሄድነው። ዛሬ በዚህ ሂደታችን ውስጥ 11 ኮሚሽነሮች ተሰይመውልን ብዙ ትጋት፣ ብዙ ድካም ከባለሙያዎቻችን፣ ከድጋፍ ሰጪ ሰራተኞቻችን፣ ከመላው ኢትዮጵያ አመራር ከእናንተ ጋር ሆነን እዚህ ላይ ደርሰናል። ወደ መጨረሻው ላይ 2 ትልልቅ ሰዎቻችንን አጥተናል። አንደኛው እጅግ በጣም የምናከብራቸው ለሀገር ብዙ የለፉቱ በትንሹ 5 ቦታ ላይ ሚኒስትር የነበሩ የአርሶ አደሮች የአርብቶ አደሮች አጋር የነበሩቱ እና መሬት ላራሹ ሂደት ላይ የራሳቸውን አሻራ ያስቀመጡቱ ለዚህ ሀገራዊ ምክክር የዚህን ሀገራዊ ምክክርን ኃላፊነት በመሸድሚያቸው ተቀብለው እስከ መጨረሻዋ ሰዓት ጥቂት ሰዓታት እስኪቀራቸው ድረስ ለዚህ ሀገራዊ ምክክር ኮሚሽን ሂደት እውን መሆን የደከሙቱ አቶ ዘገየ አስፋው ናቸው። ሁለተኛው ደግሞ በሀገራዊ ምክክር ውስጥ በአማካሪ ኮሚቴ አባልነት እንዲሁ ያገለገሉት በሚገርም ሁኔታ የኮሚሽነር ዘገየ የልጅነት ጓደኛ የአንደኛ ሲ ክፍል ጓደኛቸው የነበሩት አዛዥ ይርጋ ገብሬ ናቸው። ስለዚህ በታላቅ ትህትና እነኚህን 2 ታላላቅ ሰዎች የሀገር ባለውለታዎች ኮሚሽነር ዘገየ የደከሙለትን ውርስ ያለነው ኮሚሽነሮች ተቀብለን እስከ መጨረሻው ድረስ ዳር ለማድረስ ተግተን የሚመኙትን የዛሬዋን ዕለት በመንፈስ ከኛ ጋር ይኖራሉ በሚል 2ቱንም በታላቅ ትህትና ለ1 ደቂቃ ብድግ ብለን እንድናስታውሳቸው በትህትና ጠይቃለሁ። ፈጣሪ ያክብርልኝ። በትህትና ተቀመጡልኝ። ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ጠቅላይ ሚኒስትር፣ የተከበሩ አቶ ታገሰ ጫፎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ የቀድሞ ፕሬዝዳንት፣ እጅግ የምናከብራችሁና የምንወዳችሁ የሃይማኖት አባቶች መሪዎቻችን፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡራንና ክቡራት፣ ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡራንና ክቡራት ሚኒስትሮች፣ የተከበሩ አምባሳደር ባንኮሌ አዴኦዬ በአፍሪካ ህብረት የፖለቲካ የሰላምና ደህንነት ጉዳዮች ኮሚሽነርና የዋና ኮሚሽነሩ የዕለቱ ተወካይ የኔ ማለት አይደለም፣ የተከበሩ ቺፍ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ፣ ክቡር ዶክተር ወርቅነህ ገበየሁ የኢጋድ ዋና ጸሐፊ፣ የሰላምና የደህንነት ከፍተኛ አመራሮች፣ የተከበራችሁ የሀገር ሽማግሌዎች፣ አባ ገዳዎች፣ ሀደ ስንቄዎች፣ እናቶች፣ ወጣቶች፣ አምባሳደሮችና የዓለም አቀፍ ማህበረሰብን የወከላችሁ ተሳታፊዎች፣ ክቡራትና ክቡራን፣ ከመላው ሀገራችንና ባህርን የብስን አቋርጣችሁ የተገኛችሁ የጉባኤው ተሳታፊዎች፣ ጥሪ የተደረገላችሁ እንግዶች፣ በመጀመሪያ እንኳን ለዚህ ታሪካዊና ትውልድ ተሻጋሪ ለሆነው የኢትዮጵያ ሀገራዊ ጉባኤ መክፈቻ መርሃ ግብር
በሰላም አደረሳችሁ። እንኳን ወደ ኢትዮጵያ ሀገራዊ ምክክር ጉባኤ በደህና መጣችሁ። ክቡራትና ክቡራን፣ ዛሬ በዚህ አዳራሽ የተሰባሰብነው በታሪክ ምዕራፍ ላይ ስፍራን ለሚይዝ ታላቅ ጉዳይ ነው። ሕፃናቶቹም ታሪክን እንስራ ብለውናል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ የረጅም ዘመን ታሪክ የሚያኮሩ ባህሎች፣ የብዝሃነት ውበት ቅድም እንዳስተዋልነው ባለቤት ብትሆንም ይህንን ታላቅነቷን በዘላቂነት ለማስቀጠል እንቅፋት በሆኑ በርካታ የሀሳብ ልዩነቶችና አለመግባባቶች ውስጥ ማለፏ አይካድም። የቅድሙን ቋጠሮ ልብ ይለዋል። እነዚህ የተከማቹና ለዘመናት የዘለቁ የፖለቲካና የስርዓት ጥያቄዎች፣ በመካከላችን የሚታዩ አለመግባባቶችና ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ሕይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት፣ በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ክቡራትና ክቡራን፣ እነዚህን ስር የሰደዱ ችግሮቻችንን በኃይል፣ በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ክቡር ጠቅላይ ሚኒስትር፣ የተከበራቸው የጉባኤው ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ይህንን ታላቅ ሀገራዊ ኃላፊነት ከዳር ለማድረስ በርካታ ፈታኝና ውስብስብ የዝግጅት ስራዎችን ሲያከናውን ቆይቷል። ዛሬ ለዚህ ጉባኤ እንድንበቃ መሰረት የሆኑና በከፍተኛ ጥንቃቄና ባለሙያዎች ታግዘው የተከናወኑ ዋና ዋና ተግባራትን ለመጥቀስ እወዳለሁ። አንደኛ፣ የአሰራር ስርዓቶችን መዘርጋት፣ የምክክር ሂደቱ ህጋዊነትና ተአማኒነትን የጠበቀ እንዲሆን ግልጽነት፣ ተጠያቂነት ያላቸው የአሰራር መመሪያዎችና ስርዓቶች ተዘርግተው ተግባራዊ ተደርገዋል። ሁለተኛ፣ የምክክር ሂደት ተሳታፊዎችን የመለየት ስራ። የምክክር ሂደቱ አካታችና ፍትሐዊ እንዲሆን ከሁሉም የህብረተሰብ ክፍሎች የተውጣጡ አርሶና አርብቶ አደሮችን፣ ሴቶችን፣ ወጣቶችን፣ የፖለቲካ ፓርቲዎችን፣ ተቋማትና ማህበራትን፣ ምሁራንና የማህበረሰብ መሪዎችን ያካተቱ ተሳታፊዎችን የመለየት ስራ በታማኝነትና በገለልተኝነት ተከናውኗል። ሶስተኛው፣ አጀንዳ የማሰባሰብና የመቅረጽ ሂደት። የህዝቡን እውነተኛ ድምፅና የችግሮቹን ምንጭ ለመለየት በየደረጃው ሰፊ አጀንዳ ማሰባሰብ ስራዎች ተካሂደዋል። እነዚህ የተሰበሰቡ ሀሳቦች በምሁራንና በባለሙያዎች ታግዘውና በባለድርሻ አካላት ግብአት ተሰጥቶባቸው ለምክክሩ በሚያመች መልኩ ተቀርጸው ተዘጋጅተዋል። አራተኛ፣ ግንዛቤ መፍጠር ስራዎች። ህብረተሰቡ ስለ ሀገራዊ ምክክሩ ምንነት፣ አስፈላጊነትና ግብ ትክክለኛ ግንዛቤ እንዲኖረውና የሂደቱ ባለቤት መሆኑን እንዲረዳ ሰፊ የማንቃትና የማስተማር ስራዎች በመላው ኢትዮጵያ ተከናውነዋል። ክቡራትና ክቡራን፣
ይህ ዛሬ የምናስጀምረው ጉባኤ ከነዚህ ሁሉ ጥንቃቄ የተሞላባቸው መሰረቶች ላይ የቆመ መሆኑን ስገልጽ በከፍተኛ ደስታና ታላቅ ኩራት ነው። ክቡራትና ክቡራን፣ በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት ዕጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሔ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን ሕፃናቶቹ ቅድም ጠይቀውናል። በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና አለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። በመጨረሻም ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ፣ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ክቡራትና ክቡራን፣ በዚህ የምክክር ሂደት ያለንበትን ቀይ ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። የጉባኤያችን ዋዜማ በብዙ ስሜቶች የታጀበ ነው። እግዚአብሔርም ፈጣሪም እየባረከን ይመስለኛል። ይህንንም የምልበት የቅድመ ዝግጅት ላይ በምናደርግበት ጊዜ 3 ሰዎች የጤና እክል ደርሶባቸው ነበር እና 3ቱም በጥሩ ሁኔታ ወጡ። በተለይ አንደኛው እጅግ በጣም የሚያሰጋ ነበር። ከፍተኛ የሆነ የልብ መደፈን ችግር ደርሶባቸው በአስቸኳይ ጥቁር አንበሳ ሄደው እዛ የሚደረገውን እንደው በቀላል ቋንቋ ቀዶ ሕክምና ተደርጎላቸው ድነው አሁን ከ3 ቀን በኋላ ይህን ስብሰባ ይካፈላሉ። ሌላው ደስ የሚለው ነገር ደግሞ አንዷ እህታችን ቀድሞ ከሲዳማ የመጡ ናቸው። ሌላዋ ደግሞ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ ሴት ናቸው። ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። እንግዲህ የከተማዋ ከንቲባ የአራስ ጥሪ ይጠበቅቦታል። እንኳን ደስ ያለን። ለዚህ ጉባኤ መሳካት ሌትና ቀን ለደከማችሁ የኮሚሽኑ 11 ኮሚሽነሮች፣ የአማካሪ ኮሚቴ አባላት፣ የተቋሙ ባለሙያዎችና ድጋፍ ሰጪ ሰራተኞች በሙሉ በዚህ በታላቅ ጉባኤ ፊት ላለፉት 4 ዓመት በጋራ አብረን የራሳችን ብለን ስለደከምን ከፍ ያለ አክብሮቴንና ምስጋናዬን አቀርባለሁ። ይህ ምክክር ጉባኤ እንዲሳካ አስፈላጊውን ድጋፍና ትብብር ላደረጋችሁልን ለኢትዮጵያ ፌዴራል መንግስት፣ ለሁሉም የክልል መስተዳድሮች፣ ለአዲስ አበባና የድሬዳዋ ከተማ አስተዳደሮች፣ ለሃይማኖት፣ ለከፍተኛ የትምህርት እንዲሁም ለሲቪክ ማህበረሰብ ተቋማት፣ ለፖለቲካ ፓርቲዎች፣ ለሚዲያ ተባባሪዎቻችን፣ ለዳያስፖራ ኤጀንሲና በዛም ውስጥ ያላችሁ ተባባሪዎቻችን፣ ለተባበሩት መንግስታት የልማት ፕሮግራምና በዩኤንዲፒ አስተባባሪነት የቴክኒክና የፋይናንስ ድጋፍ ላደረጋችሁ ሀገራትና ተቋማት በኮሚሽኑ ምክር ቤትና በራሴ ስም ከፍተኛ ምስጋናዬን እያቀረብኩ ወደፊት የተሟላ ምስጋና ስብሰባችን እንደ ፈጣሪ ፈቃድ ስናገባድድ የምንዘክር ይሆናል። ይሄ ቀብድ ነው። ከሁሉ በላይ እምነትና ተስፋቸውን ጥለውብን ሙሉ ድጋፍ ላደረጉልን የኢትዮጵያ ሕዝቦችና ይህን ስኬት እንድናስመዘግብ የረዳንን ፈጣሪያችንን ከልብ እንዳመሰግን ይፈቀድልኝ። የኢትዮጵያ ሀገራዊ ምክክር ጉባኤ በይፋ መከፈቱን ሳበስርም በታላቅ ደስታ ነው።
የኢትዮጵያ የጋራ የወደፊት ጉዞ በምክክር በመተማመንና በመግባባት እንገንባ። ኢትዮጵያ በልጆቿ ምክክርና አንድነት ጸንታ ለዘላለም ትኑር። አመሰግናለሁ። ከዚህ ቀጥዬ ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትን ጠቅላይ ሚኒስትርን ወደዚህ መጥተው መልእክታቸውን እንዲያስተላልፉ በታላቅ ትህትና ጠይቃለሁ።